እኔ ፕሮቴስታንት ነበርኩኝ። ፕሮቴስታንት እምነት ተከታይ ነበርኩ። በስላሴ አማኝ ነበርኩኝ። ኢየሱስ አባት አይደለም አብ አይደለም ወልድ ነው ብዬ የማምን ሰው ነበርኩኝ። ኦንሊ ጂሰስ ሲባል እኔ አልወድም ነበረ በፊት ማለት ነው። እንዴ ኢየሱስ ብቻ ምናምን የሚባለው ጥያቄ ይፈጥርብኝ ነበር በፊት። ነገር ግን አንድ እህት አስቴር የምትባላለች የአፖስቶሊክ ቸርች ሐዋርያት ቤተክርስቲያን ቸርች ምዕመናን ነች። እሷ ነች እንግዲህ ጎፋ አካባቢ ኮንፈረንስ ነበረ የዛሬ 2 ወር አካባቢ ማለት ነው። እና እዛ ሄጄ ተጋበዝኩኝ። ስለ ኢየሱስ ነበር የተሰበከው። የሚገርም ስብከት ነበረ። የኢየሱስን አምላክነት፣ የኢየሱስን አባትነት፣ ኢየሱስ ፍጹም አባት አምላክም እንደሆነ ተሰብኳል። ነገር ግን በጣም ኮንፊውዝ ሆንኩኝ። የዛኔ በጣም ግራ መጋባት ውስጥ እንዴ ኢየሱስን ብቻ ነው የማመልከው ምናምን የሚል ሀሳብ በውስጥ የመጣ በቃ ከፕሮቴስታንትነቴ ልለይ ነው የሚልም ጥያቄ ፈጠረብኝ። እና በጣም ብዙ በቃ ከጓደኞቼ ልለይ ነው እንዴ ምናምን ብዬም አሰብኩኝ። ነገር ግን ኢየሱስ አባት እንደሆነ አምላክ እንደሆነ መጽሐፍ ቅዱሳችን ይነግረናል። ይህ ጌታ ነው ብዬ ባመንኩት በኢየሱስ ስም ተጠምቄ አምላክ መሆኑን አምኜ ሞቱን በሚመስል ሞት ውሃ ውስጥ ስገባ ሞቱን በሚመስል ሞት ከውሃ ደግሞ ስነሳ ትንሣኤውን በሚመስል ትንሣኤ ለኃጢአት ሞቼ ለጽድቅ ደግሞ ከክርስቶስ ጋር ተነስቼ ተስማምቻለሁኝ። ኢየሱስ የዘላለም አባት ነው፣ ኢየሱስ አምላክ ነው ብለን ነው ማመን ያለብን። እንግዲህ እዚህ ውስጥ ብዙ ፕሮቴስታንቶች ትኖራላችሁ። አላቅም እዚህ ውስጥ ያላችሁት ፕሮቴስታንት ትኖር ትችላላችሁ። ኢየሱስ አባት እንደሆነ ማመን አለባችሁ። ከሱ በቀር ሌላ አምላክ እንደሌለ መጽሐፍ ቅዱሳችን እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላልና ባይዘው እግዚአብሔር ማለት ኢየሱስ ነው። ኢየሱስ ማለት እግዚአብሔር ነው። ይህን ነገር ብቻ በልባችሁ ሁላችሁም በጥንቃቄና በማሰላሰል ተረዱት። እግዚአብሔር እዛ ጋር እግዚአብሔር ተብሎ እዚህ ጋር ኢየሱስ ሲባል ሰው ነው ብሎ ማሰብ በጣም ከባድ ነገር ነው። ጎፋ አካባቢ ኮንፈረንስ ነበረ ባለፈው እና እህት አስቴር የምትባላለች የስራ ባልደረባይ ነች። እሷ ነች እኔ ፕሮቴስታንት ነበርኩኝ። ፕሮቴስታንት እምነት ተከታይ ነበርኩ። በስላሴ አማኝ ነበርኩኝ። ኢየሱስ አባት አይደለም አብ አይደለም ወልድ ነው ብዬ የማምን ሰው ነበርኩኝ። እንግዲህ መጽሐፎችን በማንበብ ኮንፈረንስ ተጋብዤ ኦንሊ ጂሰስ የሚባል ቸርች ሄጄ ኦንሊ ጂሰስ ሲባል እኔ አልወድም ነበረ በፊት ማለት ነው። እንዴ ኢየሱስ ብቻ ምናምን የሚባለው ጥያቄ ይፈጥርብኝ ነበር በፊት። ነገር ግን አንድ እህት አስቴር የምትባላለች የአፖስቶሊክ ቸርች ሐዋርያት ቤተክርስቲያን ቸርች ምዕመናን ነች። እሷ ነች እንግዲህ ጎፋ አካባቢ ኮንፈረንስ ነበረ የዛሬ 2 ወር አካባቢ ማለት ነው። እና እዛ ሄጄ ተጋበዝኩኝ። ስለ ኢየሱስ ነበር የተሰበከው። የሚገርም ስብከት ነበረ። የኢየሱስን አምላክነት፣ የኢየሱስን አባትነት፣ ኢየሱስ ፍጹም አባት አምላክም እንደሆነ ተሰብኳል። ነገር ግን በጣም ኮንፊውዝ ሆንኩኝ። የዛኔ በጣም ግራ መጋባት ውስጥ እንዴ ኢየሱስን ብቻ ነው የማመልከው ምናምን የሚል ሀሳብ በውስጥ የመጣ በቃ ከፕሮቴስታንትነቴ ልለይ ነው የሚልም ጥያቄ ፈጠረብኝ። እና በጣም ብዙ በቃ ከጓደኞቼ ልለይ ነው እንዴ ምናምን ብዬም አሰብኩኝ። ነገር ግን ኢየሱስ አባት እንደሆነ አምላክ እንደሆነ መጽሐፍ ቅዱሳችን ይነግረናል። ከሱ ሌላ አምላክ እንደሌለ ሌላ ፈጣሪ የምንለው አምላክ የምንለው በዮሐንስ ወንጌል ምዕራፍ 1 ላይ እስኪ አንድ ቃል አነባለሁ። ዮሐንስ ወንጌል ምዕራፍ 1 ይህንን ቃል ባለፈውም መስክሬላቸው ነበር ለሰዎች። በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል መጽሐፍ ቅዱሳችን። እደግመዋለሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እዚህ ላይ እንድታሰምሩልኝ ፈልገው
ቁጥር 2 ላይ ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ ይላል። እንግዲህ ይሄ ቃል እግዚአብሔር ነው ብለናል። ይሄ ቃል እግዚአብሔር ነው ካለ እግዚአብሔር ደግሞ ምን ሆነ ይላል ቁጥር 14 ላይ ቃልም ሥጋ ሆነ ይላል። ይህ ሥጋ ሆኖ የመጣው ኢየሱስ ይባላል። ነቢያቶች የጻፉለት ለሰው ልጆች ሁሉ ንጹህ በግ ያስፈልግ ነበር፣ ንጹህ ደም ያስፈልግ። ሰው ከእግዚአብሔር ጋር በሰራው ኃጢአት ምክንያት በቅድስና አይመላለስም ነበር። አንድ ሰው ኃጢአት ሲሰራ በብሉይ ኪዳን ዘመን በሬ ወይም ደግሞ የሆነ ፍየሉም ሊሆን ይችላል፣ በግም ሊሆን ይችላል፣ ያን ካረደ በኋላ መስዋዕት ካደረገ በኋላ ነበረ ያ ኃጢአቱ የሚሰረይለት ማለት ነው። ነገር ግን አንድ ንጹህ ደም፣ አንድ ንጹህ የሆነ አስታራቂ ያስፈልገን ነበረ። እግዚአብሔር ደግሞ ፍቅር ስለሆነ እግዚአብሔር ከራሱ ጋር አስታረቀን ይላል መጽሐፍ ቅዱሳችን አይደል? ከራሱ ጋር ሊያስታርቅ ፍቅር አምላክ የፍቅር አባት ስለሆነ ነበረበት። ባይዘው እግዚአብሔር በስጋ ተገልጦ እኛ ባናየውም በእምነት ነው። ነገር ግን እግዚአብሔር በስጋ ቀርቶ አይደለም በውሃ መገለጥ ይችላል። ባይዘው እግዚአብሔር ራሱ ማለት ነው። እና አሁን ሰዎች ይህንን ኢየሱስን ነው እንግዲህ ሰው ነው ብለው እያሰቡ ያሉት እያመኑ ያሉት። ሰው ብቻ ሳይሆን አምላክም እንደሆነ ካላመን በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነትም ሁሉ በጫንቃው ላይ ይሸከማል ይልና ቁጥር ወደታች ወረድ ብሎ የዘላለም አባት ይለዋል። እንግዲህ አባቶቻችን በነቢያት የተጻፈለትን አምላክ አባት ነው ብለው የጻፉለትን ይህን ኢየሱስን ነው እንግዲህ ማመን ያለብን። ዮሐንስም እንደተናገረው ይቅርታ ከ12 ሐዋርያት መካከል ጴጥሮስ የተባለው ሐዋርያ ደግሞ እንደተናገረው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። እና ወንድም ቤኪ አስረዘምኩት መሰለኝ። እኔም ይህ ጌታ ነው ብዬ ባመንኩት በኢየሱስ ስም ተጠምቄ አምላክ መሆኑን አምኜ ሞቱን በሚመስል ሞት ውሃ ውስጥ ስገባ ሞቱን በሚመስል ሞት ከውሃ ደግሞ ስነሳ ትንሳኤውን በሚመስል ትንሳኤ ለኃጢአት ሞቼ ለጽድቅ ደግሞ ከክርስቶስ ጋር ተነስቼ ተስማምቻለሁኝ። ኢየሱስ የዘላለም አባት ነው፣ ኢየሱስ አምላክ ነው ብለን ነው ማመን ያለብን። እንግዲህ እዚህ ውስጥ ብዙ ፕሮቴስታንቶች ትኖራላችሁ። አላቅም እዚህ ውስጥ ያላችሁት ፕሮቴስታንት ትኖር ትችላላችሁ። ኢየሱስ አባት እንደሆነ ማመን አለባችሁ። ከሱ በቀር ሌላ አምላክ እንደሌለ በሐዋርያት ሥራ ምዕራፍ 3 ቁጥር 16 ላይ መዳን በሌላ በማንም የለም ይላል መጽሐፍ ቅዱሳችን። እንድንበት ዘንድ ከሰማይ የተሰጠ ስም ሌላ የለም። እንግዲህ ሌላ ስም እንፈልግ ከሆነ ይሄ ከኢየሱስ ውጭ የሆነ ስም የምንፈልግ ከሆነ ከእግዚአብሔር ውጭ የሆነ ስም የምንፈልግ ከሆነ ይሄ ጣዖት አምላኪነት ነው ብዬ ነው የማስበው። ዘዳግም 6 ቁጥር 3 ላይ ምን ይላል መጽሐፍ ቅዱሳችን? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላልና ባይዘው እግዚአብሔር ማለት ኢየሱስ ነው። ኢየሱስ ማለት እግዚአብሔር ነው። ይህን ነገር ብቻ በልባችሁ ሁላችሁም በጥንቃቄና በማሰላሰል ተረዱት። እግዚአብሔር እዛ ጋር እግዚአብሔር ተብሎ እዚህ ጋር ኢየሱስ ሲባል ሰው ነው ብሎ ማሰብ በጣም ከባድ ነገር ነው። አይታችሁ ከሆነ በዮሐንስ ወንጌል ምዕራፍ 9 አካባቢ ላይ ራሱን ከእግዚአብሔር ጋር እንዴት ያስተካክላል ብሎ ሐዋርያቶች ሐዋርያቶች ሳይሆኑ ፈሪሳውያንና ሰዱቃውያን እውነት እላችኋለሁ ከአባታችሁ ከአብርሃም በፊት እኔ ነበርኩ ሲላቸው ድንጋይ አነሱ ሊወግሩት ይላል። እንዴት ራሱን እግዚአብሔር ነኝ ብሎ ያስባል ብሎ ስላሰቡ እነዛ ሰዎችም ይሰናከሉበት ነበር።
እንግዲህ አምላክነቱን የሚክዱም ሰዎች ነበሩ። አሁን በዚህ ዘመን ኢየሱስ አምላክ ነው፣ ኢየሱስ አባት ነው ስንል ድንጋይ የሚያነሱ ሰዎች ይኖራሉ። እግዚአብሔር ግን ምሕረቱን ያብዛልን ለሁላችንም። እኔ እግዚአብሔር ረድቶኝ ተመርጬ በኢየሱስ ክርስቶስም ተጠምቄ አንድ አምላክ እንዳለ አምኜ ኢየሱስ ሰው ብቻ ሳይሆን አምላክ እንደሆነ አባት እንደሆነ ከእርሱ በቀር ሌላ አምላክ እንደሌለ አምኜ በስሙ ደግሞ ተጠምቄ ድኛለሁኝ። ሃይማኖት መቀየር ሳይሆን በኢየሱስ ስም ሁላችንም እንመን እላለሁ። በስሙ ደግሞ ተጠመቁ ስለሚል መጽሐፍ ቅዱስን ደግሞ ልንሽረው አንችልም። ብዙ ቦታ ላይ ተጽፏል በኢየሱስ ክርስቶስ ስም መጠመቅ እንዳለብን። ባይዘው የማቴዎስ ወንጌል ምዕራፍ 29 ምዕራፍ 28 ቁጥር 19 ላይ ያለው በአብ በወልድ በመንፈስ ቅዱስ ስም የሚለው የስም ይላል። ቤኪ ብዙ ጊዜ ደጋግመህ ተናግረዋል። ይህን ቃል እከታተልሃለሁና የዚህ የአምላክ ስም ማን ነው ብንል ኢየሱስ ይባላል። ስም ስለሚል አብም ያለው ኢየሱስ ውስጥ ነው፣ ወልድም ያለው ኢየሱስ ውስጥ ነው። ልንከፍላቸው አንችልም። በአካልም 3 4 5 ልናረጋቸው አንችልም። እዚህ ጋር መረዳት ያለባችሁ ማለት ነው። የአብም የወልድም የኢየሱስም ስም ራሱ ኢየሱስ ነው፣ ኢየሱስ ይባላል። ምክንያቱም እሱ አምላክ ስለሆነ አምላክ ነው ብለን እንደገና ደግሞ አይ ልጅ ነው ማለት አንችልም። አምላክ ነው ካለን ማመን ነው ሙሉ ለሙሉ ያለብንና ቤኪዬ በጣም አመሰግናለሁ። ከዚህ ጊዜያችሁን እንዳልገልባችሁ ተባረኩ። ሁላችሁም ወዳችኋለሁ። በጣም እናመሰግናለን። አንተ የተሰማህን የደረስክበትን ነገር ስላካፈልከን በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በርታ፣ ጠንከር። እንግዲህ ባለበት ቦታ ካሉ ወንድሞች ጋራ ደግሞ የበለጠ ተገናኘ በጋር እንግዲህ እግዚአብሔር ደግሞ እያበረታ እያሳደገ ለብዙዎቹ ደግሞ ብርሃን እየሆንክ እንድትመጣ እግዚአብሔር ይጠቀምባል። በርታ። ሰላም ቆይ። አሜን፣ አሜን፣ አሜን። ሰላም ሁንሽ።